በድብቅ በተቀረጸ ካሜራ ሴትና ሴትን ፈቅዶ ያጋባ ፓስተር አለ ኢትዮጵያ ውስጥ። ግን ብዙ ጊዜ አዳር ፕሮግራም ላይ ካፕል ይበዛል። ሌላ ነገር ያረጋሉ ቸርች ላይ ምንም ሊያረጉ አይችሉም። ግን ያው ላይክ ደስ ስለሚል ቫይቡ ምናምን ካፕል። ፕሮቴስታንቶች ዛሬ ያልነቃችሁ መቼ ልትነቁ ነው? የሌቦች መንጋና መናኸሪያ የፈጠረችው ፕሮቴስታንት ናት ኢትዮጵያ ውስጥ። እንደው ይሄ ልጅ ምን አለ በሉኝ። በዚህ አሁን ባለንበት ሁኔታ ከቀጠልን ሰዎች እኔ ጴንጤ ነኝ ፕሮቴስታንት ነኝ ለማለት የሚያፍሩበት ጊዜ እጅግ በጣም ቅርብ ነው። ኦርቶዶክስ ነኝ ለማለት ሰዎች የሚያፍሩበት ጊዜ እጅግ ቅርብ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ቪዲዮዎች ተመልሻለሁ። ዛሬ ማስቃኛችሁ እጅግ አደገኛ የሆነ ነገር ነው። በጣም የሚያስጠላ ከዚህ ከግብረ ሰዶም ጋር ተያይዞ እንግዲህ በፕሮቴስታንት በቸርች ውስጥ ሴት ከሴት ያጋቡ አንድ ፓስተር አሉ። ያንን እንመለከታለን። በድብቅ የተቀረጸ ቪዲዮ ነው። እንዲሁም ደግሞ እንግዲህ ቸርች ውስጥ ግብረ ሰዶማዊ አሉ ብሎ ያጋለጡት አንድ ትልቅ ፓስተር ተሰናብተዋል፣ አባረዋቸዋል። እነዚህንና ሌሎች ነገሮች እንመለከታለን። ነገ አንዱም ደግሞ ነገ ኦርቶዶክሳውያን ነኝ ማለትን ታፍራላችሁ ይላልና ምንድን ነው የሚለው አስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ቪዲዮውን ላይክ አድርጉት፣ ለብዙዎች እንዲደርስ ሼር ማድረጋችሁን፣ ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ከሁሉ በፊት ይችን አጭር ቪዲዮ ተመልከቷት። ንስሐ ሳትገቡም ቢሆን ቁረቡ። ይህ አዲስ አበባ እየኖራችሁ ላላችሁ ክርስቲያን እህት ወንድሞች የግል ምክሬ ነው። ንስሐ ሳትገቡም ቢሆን የንስሐ አባት ባይኖራችሁም ኦኬ፣ ወንድማችን እንደሰማችሁት ነው። ቲክቶክ ባን እያደረገኝ ስለሆነ ይህ ቪዲዮ ለሁሉም ኦርቶዶክሳውያን መስማትም ስላለባቸው ብትችሉ ሶስት ጊዜ ኮፒ ሊንክ ማድረጋችሁን እንዳትረሱ ክርስቲያኖች፣ አደራ። እንግዲህ ወንድማችን የተናገርካቸው ነገሮችን ሰምቻችኋለሁ። በጣም ፈጽሞ ክርስቲያኖችን ወደ እሳት የሚከት ነገር ነው የተናገርከው። ምክንያቱም ንስሐ ሳትገቡ ቅዱስ ቁርባንን ተቀበሉ። በቪዲዮዎች እንደሰማሁትኝ አንዳንድ ጥቅመኛ ካህናቶች አሉ። ስለዚህ ገንዘብ እየጠየቁ ንስሐ እንትን የሚሉ አሉ። ስለዚህ እነሱን እንትን ከምትሉ ቀጥታ ሄዳችሁ ለእግዚአብሔር ንስሐችሁን ነግራችሁ ተቀበሉ ምናምን አይነት ንግግር ነው እየተናገርክ ያለውና ይህ ፈጽሞ ልክ አይደለም። አንድ ሰው ከኃጢአት ንጹህ ሳይሆን አንድ ሰው ከበደል ንጹህ ሳይሆን ሄዶ የጌታን ቅዱስ ቁርባን ሊቀበል አይችልም ፈጽሞ ማለት ነው። ንስሐውን ቀኖናውን ከጨረሰ በኋላ ነው ወደ ቅዱስ ቁርባን የሚሄደው ማለት ነው። ስለዚህ እንደዚህ አይነት ምክሮችን ሰምታችሁ ንስሐ ሳትገቡ ቅዱስ ቁርባንን ጭራሽ መቀበል አይደለም እንዳታስቡት። አንዳንዴ የምንናገረውን ነገር ማወቅ ማስተዋል ያስፈልጋል። እንዳመጣልን ቤተክርስቲያን ለእያንዳንዱ ስርዓት አላት። ስርዓቱ የተሰራው ደግሞ ዝም ብሎ አይደለም። እንግዲህ ንስሐ ሳትገቡ ስጋው ደግሞ ተቀበሉ ማለት በጣም ከባድ ነው። እሳት ውስጥ መግባት ማለት ነው። መዓት ነው የምናተርፈው፣ ቁጣ ነው የምናተርፈው፣ መርገም ነው የምናተርፈው። የክርስቶስን ስጋና ደም በድፍረት ከተቀበልን ማለት ነው። የተቀበልን ይመስለናል እንጂ ያኔ ቅዱሳን መላእክት መጥተው ያንን የክርስቶስን ስጋና ደም ከውስጣችን ወስደው በበረሃ በመናኔ ለሚገኙ አባቶቻችን ነው የሚሰጡት። እኛ ግን ፍዳን፣ በደልን፣ መርገምን፣ መዓትን ነው የምናተርፈው። እንዴት እንደዚህ አይነት ሰው እንደዚህ አይነት ምክር እንዴት ይመክራል? እንግዲህ የምክሩ መነሻ ካህናት አባቶቻችን አጭበርባሪዎች ሳንቲም እየተቀበሉ በንስሐ አማካይ በንስሐ ሰበብ እያሉ አይመለከተንም። ሳንቲሙን አለመስጠት፣ አለመጭበርበር፣ ትክክለኛና የቤተ ክርስቲያን አባቶች የሆኑትን ካህናት መያዝ፣ ስለ ቤተ ክርስቲያን አስተምሮ ማወቅ፣ ለምን ይሆናል ብሎ መጠየቅ። እግዚአብሔር አምላክ በማቴዎስ ወንጌል ላይ ምን ይላል? እስከ ዓለም ፍጻሜ ድረስ እኔ አብሬያችሁ ነኝ። ለካህናት አባቶቻችን ስልጣን ተሰጥቷል። ያ ካህን ሰካራም ሊሆን ይችላል፣ ዝሙተኛ ሊሆን ይችላል፣ ኃጢአተኛ ሊሆን ይችላል። አይመለከተንም። ስለሱ ስለ ክህነቱ ብቻ ነው። ክህነቱን ከክርስቶስ አግኝቶታል። እግዚአብሔር በሚጠይቀው ይጠይቀዋል። የምንይዛቸው ንስሐ አባቶች ደግሞ ማወቅ ያስፈልጋል። ያለንበት አጥቢያ ያለንበት ቤተክርስቲያን የሚያገለግሉ ካህናት አባቶቻችን ነው ማወቅ ያለብን፣ መያዝ ያለብን። ከዛ ውጪ ካህናት ገንዘብ ይጠይቃሉ፣ ካህናት ኃጢአተኞች ናቸው፣ ንስሐ ሳትገቡ የክርስቶስን ስጋና ደም ተቀበሉ ማለት ገደል ውስጥ ግቡ እያለ ነው። እንዲህ አይነት ድፍረት እንኳን ንስሐ ገብተን እንኳን ለክርስቶስ ስጋና ደም እኮ ብቁ አይደለም፣ የተመረጥን አይደለም። ንስሐ የገባ ሰው ብቁ ነው ማለት አይደለም። እንደው እንደ ቸርነት እንደ ምሕረት እንደ ይቅርታ ብዛት እያልን ነው እንጂ የኔና የናንተ ኃጢአታችን እንደው በንስሐ ሲያልቅ እንበቃለን ለዚህ ለተከበረው ስጋና ደም እንኳን ሳንገባ ይቅርና። ስለዚህ እንደዚህ አይነት መልእክት የምታስተላልፉ ሰዎች እባካችሁ
በቃ ስልክ ስላላችሁና ማውራት ስለቻላችሁ ሚዲያ ላይ አትጡ። ኦርቶዶክሳውያንን ገደል አትክተቱ። ብዙዎች እኮ እኔ ንስሐ ምን ያደርግልኛል የሚሉ አሉ። ለእንደዚህ አይነት ሰዎች ማበረታቻ ነው የሚሆነው። የቤተክርስቲያን መምህራን ነው የምትመስሉት ነጠላ ለብሳችሁ ደግሞ ስታወሩ። ስለዚህ ባካችሁ ሰውን እናንተ ገደል ገብታችሁ ሌላውን ወደ ገደል አትክተቱ። የክርስቶስን ስጋና ደም ንስሐ ገብተን እንኳን በበቃን በሆነልን እግዚአብሔር ማስተዋሉን ይስጠን። እሺ ወደ ያዝነው እንሂድ። እስቲ በቸርች ውስጥ ሴት ለሴት ያጋቡትን ፓስተር እንመልከት። በድብቅ በተቀረጸ ካሜራ ሴትና ሴትን ፈቅዶ ያጋባ ፓስተር አለ ኢትዮጵያ ውስጥ። ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም። አንዳንድ $1000 ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን ስሚቴን ያስጠወት አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታሰሪላታለሽ። ጸሎት አድርጉ በመታሙ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ያው አንቺ ሰሪላት እስኪ ያደርገላችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ይሄው እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም። አንዳንድ $1000 ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን ስሚቴን ያስጠወት አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታሰሪላታለሽ። ጸሎት አድርጉ በመታሙ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። በጣም እኮ ነው የሚያሳዝነው። ማርያም ምን አይነት ጊዜ ታዲያ! ፕሮቴስታንቶች መቼ ነው የምንነቃው? እንዲህ አይነት ጸያፍ የሆነ እንዲህ አይነት ኃጢአት የሆነ እንዲህ አይነት በደል መርገም የሆነ ነገር ያውን በቤተ እምነት ውስጥ ሲፈጽም ያውን ገንዘብ ታገኛላችሁ፣ $1000 ዝና ታገኛላችሁ እየተባለ ጸልዩ ተከታይ እንድታፈሩ ይላሉ። ደግሞ እኮ አፍሩ። ምን አይነት ተከታይ እንደነሱ አይነት ያለ በእነሱ አይነት አካሄድ የሚጋቡ ሰዎችን ተከታይ እንድታገኙ ጸልዩ። ገንዘብ ይሰጣችኋል $1000 እየተባለ። መቼ ነው የምንነቃው? መቼ ነው የምናስተውለው? መቼ ነው የምንረዳው? መቼ ነው ወደ ራሳችን ታዲያ እግዚአብሔር ይሄ መዓት ይህን ቁጣ ባያመጣብን ይገርማችኋል። እንዲህ አይነት በደል እንዲህ አይነት ነውር እየተደረገ መቼ ነው ፕሮቴስታንቶች ከጨለማው ዓለም ውስጥ የምትወጡት? ይሄ መሰላችሁ? በጣም የሚገርመው ደግሞ እንግዲህ በግብረ ሰዶማዊነት አለ በቸርች ውስጥ ብለው ያጋለጡትን ትልቁን ዶክተር ፓስተር አግደዋቸዋል፣ አባራዋቸዋል። ስሟቸው ፕሮቴስታንቶች ዛሬ ያልነቃችሁ መቼ ልትነቁ ነው? እንግዲህ ዛሬ የኔታ ቲዩብ በፌስቡክ ገጹ ላይ ያሳወቀው ወይም ደግሞ ያስነበበው ነገር እጅግ በጣም ልብ ይሰብራል። መሰረተ ክርስቶስ ከግብረ ሰዶማውያን ተቋማት ጋር የምታደርገውን ግንኙነት ሲቃወሙ የነበሩትን ሰዎች ከአባልነት አግዳቸዋለች ማለት ነው። ከዛ ውስጥም ደግሞ አንዱ ዶክተር ስዩም አንቶኒዮ ይባላሉ። እኚህ ደግሞ ሲያቀርቡና ተከታታይ ሲቃወሙ የነበሩት ምን እንደነበረ እስከለን ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ
ቸርች ሊሆን ማለት ነው። ቤተክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው፣ እምናየውም ነው። አብረውም ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል፣ መገለጥ አምጥተዋል፣ በፈውስ አገልግለዋል። በሰዶማውያን ነው ማለት 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት አዎ እያለ ነው ሰው ይወጣ። ከ7 ዓመት በፊት የሆነ ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሽም፣ በጌታ ፊት ነው የምናገረው። ጋይስ አሁን ዶክተር ስዩም አንቶኒ የተናገሩት እዚህ ኢትዮጵያ ውስጥ ነው። በነገራችን ላይ ፕሮቴስታንቶች እንደዚህ አይነት ቆሻሻ ስራን የሚሰሩ ፓስተሮች መንፈስ ቅዱስ ይሰራባቸዋል ብላችሁ እነርሱ ጋር የምትሄዱትስ እንዴት ነው? በእግዚአብሔር ስም እንዴት ነው በእነዚህ ሰው እጅ ተጭኖላችሁ የሚጸልይላችሁ? እግዚአብሔር አምላክን የሚያስቀይሙ ከባድ ስራን እግዚአብሔር አምላክ የሚያስጸይፈውን ነገር የሚፈጽሙ ሰዎችን ጭራሽ ፓስተሮችም የፓስተር ልጆችም ደግሞ አሉበት። እንዴ በጣም እኮ ይሄ አስቸጋሪ ነገር ነው ጋይስ። ህብረት ለመሆን ቤተክርስቲያን ለመሆን እየተዘጋጀን ያ ማለት በጣም ብዙ ናቸው ማለት እኮ ነው። እንደነዚህ አይነት ሰዎች ከአባልነት ከተሰረዙ ሊሰራ ወይም ደግሞ ሊፈጸም የታቀደ ሌላ እቅድ አለ ማለት ነው። እነሱ ይቃወሙት የነበረውን ነገር በነፃነት ለማድረግ እየፈለጉ ነው ማለት ነው። ስለዚህ ጴንጤ ሆይ ንቃ። ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ የተባለው ቃል ተፈጽሟል። ዶክተር ስዩም አንቶኒዎስ ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከአባልነት መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቶኒዎስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሚኖናይት አቻ ተቋማቸው ማለት ነው እና እንዲለዩ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽሞ እንዲያወግዙና ከተግባራቸው እንዲለዩ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባረካቸው በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1996 99 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን ከተመሳሳይ ጾታ ጋብቻ ከውርጃ ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸውና ባለቤታቸውም ጭምር ማለት ነውና በሙያቸው የእግዚአብሔርን ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸውና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ አሁን ትውልድ ከቤተክርስቲያን እንዲሸሽ እያደረጋችሁ ነው። እንግዲህ ቤተክርስቲያን ራሷ ወደ አደገኛነት ቤተክርስቲያንን ከመታደግ ይልቅ ትውልድ ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ እየሆነ ያለው ማሳያ ነውና አሳፋሪ ነውና ይሄ ተግባር ሊወገዝ ቤተክርስቲያን እንድትታረም ይቅርታ ጠይቃ እሳቸውን ወደ አባልነት ልትመልስ ይገባል እላለሁ። እንግዲህ የሚያሳፍር ነገር እየሰማን ነው። ነገ ምን እንደሚፈጠር አይታወቅም። ያሳዝናል። የምስራቅ ክርስቶስ ቤተክርስቲያን ዛሬም ግብረ ሰዶማዊነትን የሚቃወሙ አገልጋዮቿን ፐርጅ ማድረግ ቀጥላለች። ፐርጅ ማለት ሲስተማቲክ በሆነ መንገድ አንዳንድም ቫዮለንት በሆነ መንገድ የተቃራኒ ሀሳብ ይዘዋል ለኦቶሪቲ አደጋ ናቸው ተብሎ የሚታሰቡ ሰዎችን የሚያስወግዱበት መንገድ ነው በፖለቲካ ውስጥ። አሁን ምስራቅ ክርስቶስ ቤተክርስቲያን በተለይ ደግሞ ዋናዋ መሪዋ በአጋጣሚ እንኳን ግብረ ሰዶማዊነትን የተቃወሙ ሰዎችን እያስወገደ ይገኛል። የፐርጂንግ ዓላማው ምንድነው? አንድ ስልጣንን ጠቅልሎ ስትሮንግ ማን ሆኖ መውጣት የሚፈልግ ሰው አለ። የእሱን ሰው መቀመጫ በተደላደለ ስቴት ላይ ማስቀመጥ ነው ዋና ሀሳቡ። እንደ ምክንያት የጠቀሱት ምንድነው? የቤተክርስቲያን ሕልውና አደጋ ላይ በመጣል ልዩነትን በመፍጠር በቄስ ደረጀ ካውንስሉ ተመክሮም በማለት የቤተክርስቲያን ኦቶሪቲ አለመቀበል ምናምን የዘረዘሯቸው ነገሮች አሉ። አሁን ማምለጥ የማይችሉት ነገር ምንድነው? እኔ እንኳን ፐርሰናሊ ብዙ ሳይቶች ላይ እየገባው ምስራቅ ክርስቶስ ቤተክርስቲያን ከሰዶማውያን ጋር ህብረት ያደረገች እንደሆነ ያየሁት ነው። በአደባባይ ያወጣ ነው፣ የታወቀ ነገር ነው። ቤተክርስቲያኒቱም ኦፊሻል የሆነ መግለጫ ሰጥታ ከነዚህ ድርጅቶች ጋር ግንኙነቷን ማቋረጧን በሰዶማውያን የሚመራው ሜኖናይት ኮንፈረንስን በኢትዮጵያ ውስጥ ልታዘጋጅ የነበረውን መሰረዟን ኤቭሪቲንግ ተገልጾ ይቅርታ ተባብሎ እኔም ሳልቀር በቲክቶክ ላይ ስለሆነ ነገር አመስግኜ ይቅርታው ላይ የጠየቁበትን አስታውሳለሁ። ይሄ ሰውዬ ግን ጊዜ ጠብቆ እነዚህን ሰዎች እያስወገደ ነው።
ፐርጂንግ የሚባለው ያዝ ነው። ሞመንትን ጥብቀት ታስወግዳለህ። ከነ ዶክተር ስዩም በተጨማሪ ወንጌላዊ አዳነ ደቻሳን በነገራችን ላይ የአርባ ምንጭ መሰረ ክርስቶስ ወንጌላዊ ነው። በአዲስ አበባ ዩኒቨርሲቲ በኤገስት መሰረ ክርስቶስ ሴሚናሪ በተለያዩ ቦታ ስነ መለኮትና ከፒስ ጋር በተገናኘ ትምህርቶችን የተማረ አገልጋይ ነው። ጌታን የሚያገኘው አርባ ምንጭ መሰረ ክርስቶስ ነው። ከዛ ጊዜ ጀምሮ ወንጌላዊ ሆኖ ያገለገለ ነው የሚገኘውና ይሄ ሰውዬ በኤልሻዳይ ቴሌቪዥን ላይ ለግብረ ሰዶማውያን እንብበሉ የሚል ርዕስ ያለው ስከሰኳል። እሱ ተቆጥሮበት ነው ሆነ እርምጃ የተወሰደበት ያለው እና በዚህ ደረጃ ግልጽ የሆነ የሰዶማዊነት አክቲቪዝም ኢትዮጵያ ውስጥ እንዲህ በፍጥነት ይመጣል የሚል ሐሳብ ነው ያልነበረኝ። ኦፍ ኮርስ ወደፊት እንቀበላለን፣ ምንም ጥርጥር የለውም። 30 ዓመት 50 ዓመት ምናምን በኋላ የማይቀር ነገር ነው። ምክንያቱም ፕሮግሬስ ያደርገ ያለ ነው ወደዛ ነው። ዶግማን አንቀበልም፣ የአባቶችን አስተምሮ አንቀበልም ምናምን እያልን ማንም ሰው እንደፈለገ መጽሐፍ ቅዱስ ኢንተርፕሬት በሚያደርግበት ዘመን ላይ ሰዶማዊነትን መቀበላችን የማይቀር ነገር ነው። አውሮፓውያንም እንደዚህ በአንድ ቀን የገቡት አይደለም። ዓለም በክፋቷ የባሰባት የከፋሽ ስትሄድ መቀበላችን የማይቀር ነገር ነው። ግን ከአሁኑ ምን አስፈጠናችሁ ነው የኔ ጥያቄ። እና ለወደፊት ምናልባት በልጅ ልጆቻችን ሰዶማውያን ቤተክርስቲያን ውስጥ መጋባት ሲጀምሩ ነው ማገልገል ሲጀምሩ የመሰረ ክርስቶስ ቤተክርስቲያን የወሰደችውን ውሳኔ የመጀመሪያው ማይልስቶን ብሎ እያደነቁ ባያስተምሩ ቃል ለምድር ለሰማይ በህይወት ካለን እናያለን። ካልሆን ልጆቻችን እችን ይመሰክራሉ። ጤናማዋ ቤተክርስቲያንም ደግሞ በተመሳሳይ መልኩ በኢትዮጵያ ቤተክርስቲያን ታሪክ ጥቁር ታሪክ ብሎ ይጽፋሉ። ይህን ታሪክ ሰዶማውያንን የተቃወሙ ሰዎችን ቤተክርስቲያን ማሳደድ የጀመረችበት የመጀመሪያው ጉባኤ ተብሎ ይጠራል። ይህንን የወሰነ ማን ነው? ደሳለኝ ፐርጅ ያደረገው። ልክ እኛ አሁን የኒቅያ ጉባኤ፣ የከልቀዶን፣ የኤፌሶን ምናምን እያልን በቤተክርስቲያኑ ሴሌብሬት ያደረግን ያንን የአባቶችን አስተምሮ ለመጠበቅ ጥረት እንደምናደርገውና ያንን ታሪክ እንደምንዘክረው ሰዶማውያን የመሰረ ክርስቶስን ጉባኤ በፓስተር ደሳለኝ የተመራው ጉባኤ በህይወት ዘመናቸው ሲያመሰግኑና ተርኒንግ ፖይንት ብለው ይናገራሉ። ለወደፊት 50 ዓመት ይሁን 100 ዓመት በኋላ እውነተኛ ቤተክርስቲያን ማይኖሪቲ የሆነች ምናልባት አንደርግራውንድ ስትገባ ይህንን ቀን በተቃራኒው የቤተክርስቲያን ጥቁር ታሪክ ብለው እየዘከሩ እየጻፉ ይኖራሉ። በጣም ነው የሚያሳዝነው። ማርያምን ምን ማለት እንደሚቻል አላውቅም፣ ግን እንንቃ ነው። እኔ በቃ ምለው ንቁ ነው። ከዚህ ህይወት ውጡ ነው። ምድር ላይ ኃጢአት እየተሰራ እንኳን ዘላለማዊ ህይወት ልታገኙበት ምድር ላይ እንኳን ያልተፈቀደ ነገር እየተደረገ ነው። አሁን ሴት ለሴት ወንድ ለወንድ መጋባት ማለት ምንድን ነው? ምን አይነት ስሜት ነው የሚሰጠው? ዘር ማይተካበት ፍሬ የሌለበት እግዚአብሔር ያልፈቀደው እሱ ማይከብርበት እሱ ማይነክስበት ህይወት መመስረት ምንድን ነው? ታዲያ እንዲህ አይነት የሚያጋለጡትን ሰዎች ሲሆን ሰውየውን መሸለም ሲገባ ሲሆን ስላጋለጠ ደፍሮ እውቅና መስጠት ሲገባ እንዲህ አይነት አካላቶችን ደግሞ ማባረር ምንድን ነው? ነገ ከነገ ወዲያ ወዴት ነው የምንሄደው? ወዴት ነው የምናመራው? ግራ ነው የሚያጋባው። በጣም የሚጨንቅ ነገር ነው። መንግስት እዚህ ላይ ትኩረት ካላደረገ በጣም የሚጨንቅ ነገ ከነገ ወዲያ ለልጆች፣ ለህፃናት፣ ለአዋቂ፣ ለወጣቱ የሚሰጋበት ዘመን ነው እየደረስን ያለ። እስቲ አንዱ ደግሞ እንግዲህ በሃይማኖት በኦርቶዶክስም በሙስሊምም በጴንጤም ታፍራላችሁ ይላል። እንደው ይሄ ልጅ ምን አለ በሉኝ። በዚህ አሁን ባለንበት ሁኔታ ከቀጠልን ሰዎች እኔ ጴንጤ ነኝ ፕሮቴስታንት ነኝ ለማለት የሚያፍሩበት ጊዜ እጅግ በጣም ቅርብ ነው። ኦርቶዶክስ ነኝ ለማለት ሰዎች የሚያፍሩበት ጊዜ እጅግ ቅርብ ነው። ሙስሊም ነኝ ለማለት ሰዎች የሚያፍሩበት ጊዜ እጅግ ቅርብ ነው። ሶሻል ሚዲያ የእውቀቶች ለሰዎች ሁሉ አቬለብል መደረግ ነገርን ሁሉ አቅልሎ ሳለ ይሄ እንዳለ ሆኖ ውስጥ ያለው ነገር ደግሞ በሚዲያ በኩል ውስጥ ያለው ነገር የሚሸት የሚገማ ማንኛውም ሃይማኖት ውስጥ ያለ ነገር በአደባባይ እየወጣ እንደዚህ ስናይ የሃይማኖት ነገው ያስፈራል። የሃይማኖት ነገው በጣም ነው የሚያስፈራው። ዛሬ ምንድን ነው የሰማኸው ካላችሁ ዶክተር አንቶኒዮስ የሚባል መሰረተ ክርስቶስ ቤተክርስቲያን ታስታውሳላችሁ። ፎቶን ካገኘው እዚህ ላይ አስቀምጥላችኋለሁ። እሱና ከእሱ ጋር የሚሰሩ ሰዎች ሆሞሴክሹዋሊቲን በመቃወማቸው ምክንያት ከቤተክርስቲያኒቱ አባልነት ከመሰረተ ክርስቶስ ቤተክርስቲያን አባልነት መሰረዛቸውን የሰማሁት። አሮ ነው ኦፊሻሊ ይሄን ነገር አላየሁም። ነገር ግን የሚያሳዩ መረጃዎች በሙሉ ትክክል ናቸው።
ማለት ይሄ ነገር ሞር ሪላያብል ነው ብዬ ነው ይሄንን ኢንፎርሜሽን የምሰጣችሁ። እና አያሳፍርም? ይሄ ሰውዬ ምንድን ነው ያጠፋው ቢባል ምንድን ነው ያጠፋው ቢባል እነዚህ ሰዎች ምንድን ነው ያጠፉት ቢባል ይሄንን በማድረጋቸው ነው ተብሎ መናገር ራሱ አያሳፍርም? ይሄ ጴንጤነት ብቻ ውስጥ አይደለም ያለው። እኔ የመጀመሪያ አንዳንድ ነገሮችን ስለ ሃይማኖት ማንበብ ስጀምር እና ማየት ስጀምር መጠየቅ ስጀምር ያየሁት ነገር ሆሞሴክሹዋሊቲ የሌለበት ሃይማኖት የለም። አረብ ሀገር ወንድ ከወንድ ሴት ከሴት ጋር ተደብቆ ነው ማለት መገናኘት አይቻልም። መገናኘት አይቻልም። ሰዎች ከወንድ ጋር መሆን ከሴት ጋር መሆን እንደ ኃጢአት እንደ ሌላ ነገር ስለሚቆጠር ከወንድ ጋር ነው የሚሆኑት። ሴቶች ከሴቶች ጋር ነው የሚሆኑት። ወንድና ሴት አብሮ መሆን አይችልም ከጋብቻ ውጭ ማለት ነው። በዚህ ምክንያት ሆሞሴክሹዋሊቲ አደገኛ ደረጃ ላይ እንደደረሰ በእስላሙ ዓለም መረጃዎች ያሳያሉ፣ ጥናቶች ያሳያሉ። በአብያተ ክርስቲያናትና በገዳማት ደግሞ ሞሎክሴዎች፣ መናኔዎች፣ እነዚህ ገዳም ገብተው የሚኖሩ ሰዎች ማለት ነው፣ ሞናስቲክ ዓለም ላይ ከፍተኛ የሆነ የሆሞሴክሹዋል ችግር እንዳለ በካቶሊክም በኦርቶዶክስም በምስራቅ ኦርቶዶክስም በሁሉም አብያተ ክርስቲያናት አካባቢ ጥናቶች ያሳያሉ። እንደውም ጥናቱ የሚለው እኔ ያየሁት ምንድን ነው የሚለው ሆሞሴክሹዋሊቲ በእስር ቤትና በገዳማት በጣም ከፍተኛ ቁጥር ያለው ሆሞሴክሹዋል አለ። ፕሮቴስታንት ጋር ደግሞ አይኑን አፍጥጦ፣ ምክንያቱም ማህበረሰቡ ትንሽ ከፈት ያለ ስለሆነ ይሄኛው እንደዛኞቹ ዝግ ስላልሆነ እዚህ አፍጥጦን ይመጣው አደባባይ ላይ አጋቡን እስከ ማለት ድረስ ማለት ነው። በዚህ ሁኔታ ከቀጠለ ግን ማንኛውንም ሃይማኖት ነኝ ብሎ ሰዎች ያፍራሉ። ያኔ ፕሮቴስታንቲዝም የሚያስተምረው ክርስቶስ ኢየሱስን እንደ ግል አዳኝ መቀበልና እንደ ግል አዳኝ መከተል የሚለው ትምህርት እውነተኛ ይሆናል። ሰዎች በግለሰብ ደረጃ የክርስትና ትልቁ ቫሊዩ ኮሙናል ነው፣ አብሮ መሆን ነው። ቤተ ክርስቲያን ነው፣ ኤክሌሽያ የእግዚአብሔር ሕዝብ አብሮ ሲሆን ነው። ወንድሞች አብሮ እንዲቀመጡ የሚያዝ መጽሐፍ ነው። ነገር ግን በዘመን መጨረሻ የሚያስጨንቅ ዘመን ጳውሎስ እንዳለው ያቺ ኮሙናሊቲ ትጠፋለች ማለት ነው። አሁን እንደምናየው አይነት ዲኖሚኔሽናሊዝም አሁን እንደምናየው አይነት አሁን ራሱ እየወደቀ ነው አክቹሊ፣ ግን በጣም አደገኛ ደረጃ ላይ እየደረሰ ነው። ስለዚህ ምንድነው ልባችንን እንጠብቅ። እኛ በግላችን ከእግዚአብሔር ጋር እንጣበቅ። የተገለጠልን ብርሃን የገባን ወንጌል እውነት መሆኑን መጠራጠር እስከማንችል ድረስ መቼም ቢሆን መጠራጠር እስከማንችል ድረስ በርቶልናል። እውነት በርቶልን ከሆነ እኔ እንደዛ ነው። እኔ ክርስቶስን መካድ የምችልበት በፍጹም ምንም ማስረጃ መምጣት አይችልም። እኔ የመስቀሉን ስራ የዳንኩበትን የወንጌል እውነት መካድ እንዲችል የሚያደርገኝ ምንም ማስረጃ መምጣት አይችልም ነው የምላችሁ። ከማስረጃ ያለፈ በህይወቴ ያየሁት የቀመስኩት የኖርኩት ነው። ነገር ግን ወንድማዊ ህብረት የሚባለው ነገር አደጋ ውስጥ እየገባ ነው። ከማጋ ነው ራስህን አይደንቲፋይ የምታደርገው? የትኛው የጴንጤ ዲኖሚኔሽን ከአሁን ሆሞሴክሹዋሊቲን ይቀላቀላል ብለን እኮ እየፈራን ያለ ነው። ከመቼ መቼ የትኛው ጉድ ወጥቶ ምን ጉድ ያደርጉናል እያለ ነው። የእግዚአብሔር ቃል የእግዚአብሔር መንግስት እውነት መጽሐፍ ቅዱስ የገባን ትምህርት እንከን የለሽ ነው። ወንጌል ነው የምላችሁ። የገባኝ የዘላለም ህይወት የሚያስገኝ ብርሃን እንከን አልባ ነው። ሲደመር አይፈልግም። ነገር ግን ህብረት ገደል እየገባ ነው። እኔ በህያው እግዚአብሔር ፊት ነው የምነግራችሁ። ከየትኛው የጴንጤ ዲኖሚኔሽን ጋር ራሴን አይደንቲፋይ ያደርጋለሁ ብዬ እፈራለሁ ማለት ነው። በጣም አስፈሪ ነው። በጣም አስፈሪ ነው። ይህ ቪዲዮ መስራት ምን ይጠቅማል? ልባችሁ አይውደቅ እያልኩ ነው። ልባችሁ አይውደቅ። በቃ ሁሉም ሰው ጋር ሊሰማው የሚችል ከባድ ስሜት ነው፣ ግን ልባችሁ አይውደቅ። እግዚአብሔር ታማኝ ነው። ከዚህ የባሰም ዘመን ይመጣል። ከዚህ የባሰ ዘመን ይመጣል። ከዚህ የባሰ ዘመን ይመጣል። ሰዎች ነፍሳቸውን ለማዳን ከእውነተኛው ጌታና እረኛ ጋር ሊጣበቁ የሚገባበት ትክክለኛ ጊዜ አሁን ነው። ሰዎች ነቃ ብለው ወደ ሰማይ ማየት ያለባቸው፣ ቀና ማለት ያለባቸው ትክክለኛው ጊዜ አሁን ነው። ሰዎች ክርስቶስ ኢየሱስን ኮቴውን እያዩ ድምፁን እየሰሙ መንፈሱን ጠረኑን እያሸተቱ የሚከተሉበት ትክክለኛው ጊዜ አሁን ነው። ገደል እየገባ ነው ዲኖሚኔሽናሊዝም። ሲጀመር ዲኖሚኔሽናሊዝም በራሱ የተገነባበት መሰረቱ ጤነኛ አይደለም። እያንዳንዱ ሁሉም የራሱ የሆነ ችግር አለበት። ሁሉም የራሱ ከጥንት ጀምሮ በስልጣን ይሄ ስልጣናቸውን ለማስከበር የተለያዩት ትምህርታቸውን እንትን ለማለት አይደለም። የቤተክርስቲያንን ታሪክ ስታጠኑ ትልቁ መሰረታዊ ልዩነታቸው ፖለቲካ ነው። በቃ የቤተክርስቲያን ፖለቲካ ነው። ስልጣን ይለያያቸው፣ ጥቅም ይለያያቸው። ይህንን ቪዲዮ እስከዚህ ሰዓት ለሰማችሁ ሰዎች፣ እስከዚህ 8 ደቂቃ ጠብቃችሁ ለሰማችሁ ሰዎች የተናገርኩት አንኳር ሐሳብ ምንም ነገር ቢመጣ ልባችሁ ከቆመበት መልህቅ ከሆነው ወንጌል ሳትሸበሩ ከዲኖሚኔሽን በላይ ማሰብ የምትችሉበትን ስነ ልቦና አሁን ነው መገንባት ያለባችሁ። መሰረተ ክርስቶስ፣ መካነ ኢየሱስ፣ ቃለ ሕይወት የሚባል ሙሉ ወንጌል የሚባል ዲኖሚኔሽን ገደል ቢገባ፣ ኦርቶዶክስ ካቶሊክ የሚባል ገደል ቢገባ፣ ጌታ ኢየሱስ ሕያው ነው፣ እውነተኛው የበጎች እረኛ
ሜቢ በዘመኑ አስጨናቂነት እኛ አናውቅ። አሁን ምን ለሀፐል ያደርግ እንደሆነ አላውቅም፣ ግን በዚህ ማቼ ግራ እስኪገባኝ ድረስ ግራ የማይገባኝ አንድ ነገር ነው። ኢየሱስ ክርስቶስ የተከተልኩት ያመንኩት የእኔ ጌታ ያልኩት እንከን አልባ ነው። መቼም ቢሆን ጥያቄ በሱ ላይ አይኖርብኝም። በዲኖሚኔሽኖች በሙሉ ላይ ግን ጥያቄ አለኝ። እኔ ብቻ አይደለም ማንም እንደው ትንሽዬ እንኳን ማሰብ የሚችል እንደ ባለ አይምሮ የሚያስ ትንሽዬ እንኳን መጠየቅ የሚችል ሰው ጥያቄ አለው። እንዴት ሰው ሆሞሴክሹዋሊቲ ትክክል አይደለም በማለቱ ከቤተክርስቲያን አባልነት ይሰረዛል? እንግዲህ እንደሰማችሁት ነው። ኦርቶዶክስ ሆነን መቼም አናፍርም ለማለት የፈለገው እንግዲህ ሲገባኝ በየገዳማቱ መነኮሳቶቹ በእንዲህ አይነት ሁኔታ ነው ያሉት ነው። ለወጡ ስብሐት ይቅር ይበላል። ግን ጥንቃቄ ማድረግ አይከፋም። መጸለይ በእውነት ይሄ የሰይጣን እኮ ስራ ነው፣ የዲያብሎስ ስራ ነው እኮ። በሌላው አለ በዚህ ደግሞ ሊያጠቃን እየፈለገ። ስለዚህ ወደሱ ልንቀርብ ያስፈልጋል። ወደ እግዚአብሔር ልንቀርብ ማለት ነው። እውነተኛዋን ሃይማኖት እውነተኛዋን ቤት ልንፈልግ ያስፈልጋል። የት ነው ያለሁት? ወዴት እየወሰደኝ ነው? ቤተ እምነቴ ወዴት እየወሰደኝ ነው? ወደ ክርስቶስ መንግስት እያቀረበኝ ነው ወይስ እያባረረኝ? እግዚአብሔር የሚፈልገው መንገድ እየሄድኩ ነው ወይስ እሱ በማይፈልገው ጎዳና እየተራመድኩ? ከመጽሐፍ ቅዱስ ውጪ ነኝ ወይስ መጽሐፍ ቅዱስ ውስጥ ነኝ? ህግና ትእዛዙን እያከበርኩ ነው ወይስ ህግና ትእዛዙን እየጣስኩ ነው? የትኛው መንገድ ላይ ነው ያለሁት ብላችሁ ራሳችሁን መርምሩ። መንገዷን አግኟት። እውነተኛዋን ቀጥተኛዋን ተዋህዶን አግኟት፣ ፈልጓት። ይህንን ስማስት የሌቦች መንጋና መናኸሪያ የፈጠረችው ፕሮቴስታንት ናት ኢትዮጵያ ውስጥ በሃይማኖት ደረጃ። ለምን ስርዓት እንዳይኖር እያላት የራሷ የሆነ ዲኖሚኔሽን እያለ ሰንጥቃ ማንም ሌባ ለምን ከኦርቶዶክስ እስከወጣ ድረስ እነሱ ጋር የስህተት ትምህርትን ቢያስተምር ችግር የለውም ብለው ማንኛውም ፓስተር፣ አፖስትል፣ ፕሮፌት ምናምን ሆኖ መውጣት ይችላል። በኦርቶዶክስ አይችልም፣ በእስልምና አይችልም። ይሄ ከምን የመጣ ነው? ኦርቶዶክስን ከመጥላት የመጣ ነው። ሌላው የምናገረው አብዛኛው ይሄ ዲያቆን ነኝ እንዲነበርኩ ዘማሪ ነኝ ከኦርቶዶክስ ምናምን ብሎ የወጣው በኦርቶዶክስ ጥላቻ የሰከረ ነው። መቼም አንዳንዴ ይሄ ሰውዬ ሲያብድም ነካ ሲያደርገውም የሚመለከተውም ሰው ሲያጣ የሚናገራቸው ነገሮች ይገርማሉ። እንግዲህ ያለውን ብሏል። የዕለቱን ስንክሳር አጭር ነው፣ ላስቃኛችሁና እንጨርሳለን። ጥር 26 በሳምንት አንድ ቀን ቅጠልን በመመገብ 40ና 80 ቀን ይጾሙ የነበሩ ጌታችንም ወደ ኢየሩሳሌም የሚሄዱበትና ከስውራን ቅዱሳን ጋር የሚገናኙበት የእሳት ሰረገላ የብርሃን ሰረገላ የሰጣቸው ከእግዚአብሔር የታዘዙ 5 መቅሰፍታት ከደጄ እንዲርቁ እኔ ከተቀበርኩበት ቦታ ተቀበርልኝ ብለው አባታችን አቡነ ተክለ ሃይማኖት የተማጸናቸው ከ500 በላይ ስውራን ቅዱሳን ከሮም፣ ከግብጽ፣ ከአስቄጥስና ከሲሃት በረሃ በረከታቸውንና ቡራኪያቸውን ፈልገው ቢመጡ ቅዱስ ሚካኤልና ቅዱስ ገብርኤል እየተራዷቸው ለ500ዎቹም ቅዱሳን ስጋው ደሙን ያቀበሉ ታላቅ አባት በደጃቸው የተቀበረን አፈር ከማያስበሉት ከታላቁ አባታችን ከአቡነ መልከጼዴቅ ዘሚዳ የምንኩስናን ቆብ የተቀበሉ ለአንተ ለወደድሁህና ለመረጥሁህ ወዳጄ የማቴዎስና የማርቆስን ወንጌል በምታነብ ሰዓት ወደ ፈለክበት ቦታ የምትሄድበት የምትጓጓዝበት የብርሃን ሰረገላ ሰጠሁህ። የሉቃስንና የዮሐንስን ወንጌል ደግሞ በምታነብ ጊዜ ወደ ፈለክበት ቦታ የምትጓጓዝበት የእሳት ሰረገላን ሰጠሁህ የተባሉ ታላቅ አባት በጸሎትህ አምኖ በጎ ሥራ ለሚሠራ ሁሉ ስምህን የጠራውን ዝክርህን የዘከረውን ሰው ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን ሁሉ በሕሊናው ያሰበውን በልቦናው የወሰነውን እፈጽምለታለሁ የተባሉ ታላቅ አባት አንተን ገድልህንና ቃል ኪዳንህን የናቀውንና ያቃለለውን ሁሉ ፍጹም በቀልን እበቀለዋለሁ የተባሉ ታላቅ ጻድቅ እንደ ወዳጄ እንደ ሰማዕቱ ቅዱስ ፊቅጦርም በእናቴ በማርያም ድንግልም አተምኩህ የተባሉ ሃይማኖቱ በቀና በደጉ ንጉሥ በአጼ ናኦድ ዘመነ መንግስት በሀገሪቱ ላይ ክፉ ሥራ ተሰርቶ ከእግዚአብሔር የታዘዘ መቅሰፍት አገሪቱን ሊያጠፋት ቢል በጸሎትና በስግደት በምልጃ ሀገሪቱን ከጥፋት የታደጉ ታላቅ አባት የእመቤታችንን ቅዳሴ መዓዛ ቅዳሴን በሚቀድሱ ሰዓት የዓለም መሰረት ማርያም ሆይ ወደ እኔ ነይ ብለው በሚጠሯት ሰዓት ነቢያትን፣
ሐዋርያትን ሁሉንም ቅዱሳን አስከትላ የምትመጣላቸው የነበሩ ታላቅ ቅዱስ ታላቁ አባታችን አቡነ ሀብተ ማርያም ጽንሰታቸው ነሐሴ 26፣ ልደታቸው ግንቦት 26 እና ዕረፍታቸው ደግሞ ህዳር 26 ነው። መድኃኔዓለም ኢየሱስ ክርስቶስ ከጻድቁ አባታችን ከአቡነ ሀብተ ማርያም ረድኤት፣ በረከት፣ ምልጃ፣ ፍቅር አይለየን። አሜን። እግዚአብሔር አምላክ ከጻድቁ ከአቡነ ሀብተ ማርያም በረከትን ረድኤትን ያሳትፈን፣ የሰማነውን በልቦናችን ያሳድርብን። በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን ሁላችንም የመንግስቱ ወራሾች ለመሆን ያብቃን። ከዚህ መዓት ከዚህ ቁጣ ፈጣሪ ዓለም መድኃኔዓለም ኢየሱስ ክርስቶስ ሁላችንን የሚሰውረን። ቸር ቆዩልኝ።